ሰላም ጤና ይስጥልን የተከበራችሁ የኢትዮ መዝናኛ አድማጭና ተመልካቾቻችን በያላችሁበት የዓለም ክፍል እንደምን ቆያችሁ? በአዲስ መረጃ ወደ እናንተ መጥተናል። የበርካታ ኢትዮጵያውያንን ልብ ያሳዘነውና እጅግ በበርካታ ጭንቅ ውስጥ ያስገባው የማስተር አብነት የጤና ጉዳይ ከሰሞኑ እጅግ መልካም የሆኑ ዜናዎች የተሰሙበት ነው። የማስተር አብነት መታመም ከተሰማ ሰዓት ጀምሮ በመላው ኢትዮጵያ ከፍተኛ ሐዘን ነበረ። ሁሉም በየድርሻው በየሃይማኖቱ ጸሎት በማድረግ ደግ የሆነው ሰው በሙሉ ጤንነቱ ወደ ልጆቹና ወደ ባለቤቱ ወደሚወደው ስራው እንዲመለስም ከፍተኛ የሆነ ተማጽኖ ሲደረግ ነበረ። ባሳለፍነው ሳምንት ይህን ጉዳይ በተመለከተም እጅግ በርካታ ያልተጠበቁ መረጃዎችም ሲወጡ ነበረ። በቲክቶክ ገጽ ከሰሞኑ የሚለቀቁ አንዳንድ ቪዲዮዎች እጅግ ኃላፊነት እየጎደላቸውና የማስተር አብነት የቅርብ ወዳጆች ቤተሰቦችን ሊያስደነግጡ የሚችሉ ከዚህ ባሻገር ደግሞ በመላው ኢትዮጵያውያንም ላይ እጅግ ያልተጠበቀ የተሳሳቱ መረጃዎች በጉዳዩ ላይ ሲወጡ ቆይቷል። በእነዚህ ጉዳዮች ላይም ማስተር አብነት በሙሉ ጤንነት ወደ ሀገር ቤት ከተመለሰ በኋላ ምላሽ ሰጥቶባቸዋል። በርካቶችን ያስደሰተ ነው የተባለ ዜናም በማስተር አብነት በኩል ተሰምቷል። ከዚህ ባሻገር ማስተር አብነት ግልጽ ያላደረገውና አሁን ያለበትን የጤና ሁኔታ በተመለከተ ከዶክተሮቹ የተሰጠው የመጨረሻ ትዕዛዝ ምንድነው በሚለው ላይ ከዚህ ባሻገር ወደ ቲክቶክ አልመለስም ስላለበት ምክንያትና የኢትዮጵያውያን እጅግ አስደናቂ ፍቅር ከዚህ ባሻገር ደግሞ የአንዳንድ ግለሰቦች ያልተገቡ ተግባሮችን በተመለከተ ልናስደምጣችሁ ያዝንላችሁ መረጃ አለ። እስከ መረጃችን ፍጻሜ ቆይታችሁ ከኢትዮ መዝናኛ ጋር እንዲሆን በትህትና በመጠየቅ ቀጥታ ወደ መረጃችን እንሻገራለን። በቲክቶክ ገጽ ለበርካቶች የደረሰ ለበርካቶች በጎነትን ያደረገና የበርካቶችን ሕይወት ያቀና ሰው መሆኑ ይነገርለታል። ማስተር አብነት ከጥቂት ዓመታት በፊት በጀመረው በቲክቶክ ገጹ ላይ በሚያደርገው በጎ ሥራ የሚሊዮን ኢትዮጵያውያኖችን ልብ መግዛት ችሏል። ደግነትን ከእናቱ እንደተማረ የሚገልጸው የቲክቶኩ አርበኛ ከልጅነቱ ጀምሮ ይህን ጉዳይ ሲያየው እንዳደገና ወላጅ እናቱ ያላቸውን የሚያካፍሉ በአካባቢያቸውም በበጎ ሥራ የሚታወቁ እንደነበሩ ገልጿል። ይህንን ሲያይ ያደገው ማስተር አብነት እርሱ ግን ከዛ ቀደም በእንደዚህ አይነት መልካም ሥራ ላይ እንዳልነበረ በሕይወቱ በገጠመው ታላቅ ፈተና እጅግ እንደተማረና ከዚህ ፈተና ማለትም በገጠመው ሕመም ምክንያትም ቃል እንደገባ ለሰው ለመኖርና ያለውን ለሰው ለማካፈል የሰዎችን እንባም ለማበስ ሕይወቱን ከዚህ በኋላ ለመኖር ከፈጣሪው ጋር እንደተስማማ ይገልጻል። እንዲህ ብሎ የጀመረው የበጎነት ሥራ አሁን ላይ ሚሊዮኖች የሚከተሉት ከዚህ ባሻገር ለብዙ ሺዎች የደረሰበትን ታላቅ የሆነ እድል ፈጥሮለታል። በቲክቶክ ገጽ ማጋራት የጀመረው የበጎነት መልእክት ከ5 ሚሊዮን በላይ የሆኑ ተከታዮችን ማፍራት የቻለበትና በመቶ ሚሊዮኖች የሚቆጠሩ ኢትዮጵያውያን ልብ ውስጥም መኖር የቻለበት ሆኗል። የበጎነት ስራውን ደከመኝ ታከተኝ ሳይል የሚሰራው ማስተር አብነት በዚህ መሃል ከፍተኛ የጤና እክል ውስጥ እንደነበረ ገልጿል። አንዳንድ የገቢ ማሰባሰቢያዎችን በሚያደርግበት ሰዓትም ለረጅም ሰዓት በቀጥታ ስርጭት ለመቀመጥ እንደሚቸገርና በከባድ ህመም ውስጥም እንደነበር የገለጸው ማስተር አብነት በደረቱ በመተኛት ላይቮችን ሲመራ እንደነበረ ለበርካቶች ቢደርስም ግን የራሱን የጤና ጉዳት ቸል ብሎት እንደቆየ ገልጿል። የጤና ጉዳቱ ባሳለፍነው ወር እጅግ አሳሳቢ ደረጃ እንደደረሰ የሐኪም ትዕዛዝ እንደተነገረውና ይህንን ተከትሎ ፊቱን ወደ ራሱ በማዞር ለሚወዱት ለቤተሰቦቹና በጎነት ለሚያደርግላቸው ሰዎች በጤና ቆሞ የበጎነት ስራውን በብርታት ለመቀጠል የግድ የጤና ክትትልን ማድረግ እንዳለበት የሰማውን ይህንን መልእክት በመከተልም ለኢትዮጵያውያን መልእክቱን አጋርቷል። ጉዳዩ በኢትዮጵያውያን ዘንድ ሲሰማ በርካቶችን ያስደነገጠ ነበር። የነበረበት የጤና ሁኔታና የተገለጸው የጤና እክልም እጅግ አስፈሪ ነበር። ይህንን ተከትሎ ኢትዮጵያውያን በአቅማቸው የቻሉትን ሲያደርጉ ከዚህ ባሻገር ደግሞ በየሃይማኖታቸውም ለማስተር አብነት ሲጸልዩና ሲማጸኑ ቆይቷል። ከኢትዮጵያ ጉዞውን ባህር ማዶ ተሻግሮ የሕክምና ክትትልን ለማድረግ ከወሰነበት ደቂቃ ጀምሮም የኢትዮጵያውያን በጎነት እንዳልተለየው
ማስተር አብነት ገልጿል። አቅፈው በእንባ የሸኙት ሌሎች ጓደኞቹም ይህንን ከሰሞኑ የተሰማውን ታላቅ የምስራች ሲጠባበቁ ነበረ። ላለፉት ሳምንታት ባህር ተሻግሮ በሕክምና ክትትል ላይ የነበረው ማስተር አብነት ረዥም የተባለ የጤና ክትትልና ከፍተኛ የተባለ የጤና እርዳታን ማግኘት መቻሉ የተነገረ ሲሆን እጅግ ከባድ የሆነ ጊዜ እንዳሳለፈም ተነግሯል። በመጨረሻ ግን በሙሉ ጤንነቱ ወደ አገር ቤት መመለሱ የተነገረ ሲሆን አሁን ያለበት የጤና ሁኔታ እጅግ መልካም እንደሆነም ተገልጿል። ያለበት የጤና እክልና ሙሉ ለሙሉ ከጤና እክሉ አገግሟል ወይ በሚለው ላይ ግልጽ የሆኑ መረጃዎች ባይቀመጡም ነገር ግን አሁን ላይ የሕክምና ሂደቱን አጠናቆ እንደመጣና የመጀመሪያ ሕክምና ሂደቱም እጅግ ስኬታማና በርካቶችን ያስደሰተ እንደነበረ ተገልጿል። ከዚህ ባሻገር ወደ ቲክቶክ ገጽ አልመለስም ያለው ማስተር አብነት በቲክቶክ ገጽ የታዘባቸውን አንዳንድ ወሳኝ ጉዳዮችም አንስቷል። በተለይም በምዕራብ የጤና ክትትሉን በሚከታተልበት ወቅት ላይ የሚለቀቁ አንዳንድ ቪዲዮዎች የቤተሰቡን እንዲሁም የወዳጆቹን ልብ የሚያሸብሩና የሚያስደነግጡ እጅግ ከእውነታ የራቁ መሆናቸውን የተመለከተ ሲሆን በዚህ ጉዳይ ላይም ልቡ እጅግ እንደተሰበረ ገልጿል። ማስተር አብነት ከፍተኛ የጤና እክሉ ወደ አካል ጉዳት እንደተሸጋገረና ከዚህ ባሻገር ሕይወቱን ማትረፍ እንዳልተቻለ ከዚህም ሌላም መረጃዎች በስፋት ሲወጡ ነበረ። እኒህን መረጃዎች በማያያዝም በቲክቶክ ገጾቻቸው ላይ ሲያጋሩ የነበሩ በርካታ ኢትዮጵያኖች እንደነበሩ የገለጸው ማስተር አብነት ጉዳዩ እጅግ ቸል ሊባል የማይገባና የበርካቶችን ሕይወት እያናወጠ የሚገኝ ስለመሆኑም አንስቷል። ለቅርብ ወዳጆቹ በቲክቶክ ገጽ ለሚከተሉትና ለሚመለከቱት ኢትዮጵያውያን በሙሉ አሁን ላይ ያለበት የጤና ሁኔታ እጅግ መልካም መሆኑንም አያይዞ ማስተር አብነት ገልጿል። ከዚህ ባሻገር ማስተር አብነት ያነሳውና በኢትዮጵያውያንም ዘንድ እጅግ ተጠባቂ የነበረው ጉዳይ በቲክቶክ ገጽ የሚያጋራቸውን የበጎነት ስራዎቹን ይቀጥላሉ የሚለው ነው። ማስተር አብነት በሕክምና ከሕክምና ባሻገርም በህመም በሚሰቃይባቸው ወቅቶችም ትልቁ ህልሙና እቅዱ የበጎነት ስራውን መስራት እንደነበረ ላለፉት ዓመታቶችም ከህመም ጋር እየታገለ ይህንኑ ሲከውን መቆየቱን በማንሳት አሁንም ወደ ቲክቶክ ገጽ በቶሎ በመመለስ ለበጎ አድራጎት ስራው መቆም እንደሚፈልግ ገልጿል። ማስተር አብነትና በጎነት ተነጣጥለው መኖር የማይችሉ የአንድ ሳንቲም ሁለት ገጽታዎች መሆናቸውን ተከትሎ ማስተር አብነት በህመሙ ወቅትም ሲሰራው የነበረውን ይህንን ትልቅ የሆነ ተግባር አሁንም የጤና እክሉ ወደ ጥሩ ሁኔታ በመመለሱ ወደዚሁ ስራ በመመለስ የበርካታ ኢትዮጵያኖችን ባለማበስና ከዚህ ቀደም ከነበረበት ጉልበት ከፍ በማድረግም ድርጅቶችን ወደ ማቋቋምና በጎነቱን ወደ ማስፋፋትም እንደሚመለስ አረጋግጧል። ይህም በበርካታ ኢትዮጵያውያን በተለይም ደግሞ የቅንነትና የበጎነት ወዳጅ በሆኑት ሁሉ እጅግ ደስታን ያጫረ መልካም ዜና ሆኗል። ማስተር አብነት በሙሉ ጤንነቱ ወደሚወደው ሀገሩና ወደሚወዳቸው ቤተሰቦቹ በመመለሱ እኛም በሚዲያችን ስም የተሰማንን ታላቅ ደስታ ለመግለጽ እንወዳለን። በቀጣይም የጤና ሁኔታው ከዚህ በተሻለ ሁኔታ ተስተካክሎ በሙሉ ጤንነቱ የሚወደውን የበጎነትና የቅንነት ተግባር መቀጠል የሚችልበትን ጉልበት እንዲያገኝ መልካም ልባዊ ምኞታችንን ልናደርስ እንወዳለን። መረጃውን በዚህ መልኩ ለእናንተ አቀረብን። ከልብ እናመሰግናለን።